ያለው ማለት አሁን እንኳን እያወራው ራሱ ሊገባህ አልቻለም። ኮታዴ የተፈጠረ ነገር አለ ምንድነው? ቤኪኒ ካንተ ፍቅር ይዞኛል። ረፊ ወደ ዘላክሽ ለዚህ ነገር ረፊ ይኸውልሽ አሁን ይሄ ማርያም ለቀልድ ምናምን የሆነ ሰዓትም ጊዜ ነው ረፊ ማርያም ነው ቀልድ አይደለም ቁም ነገር ምናምን ብለሽ እንትን ካልሽኝ በኋላ ራስሽ ወደ ቀልድ አቀይሯ ስንት ጨዋታ እያስተፈሽ ካለህበት ከቤት ድረስ አስሩጬ ጠራሃለሁ በዚህ ሰዓት ምን ሆነክ ነው ኮታዲያ ምን ለዛውም አየሩ እንደዚህ በሆነበት ሰዓት ቀዝቃዛ በሆነበት ሰዓት ጠራሃለሁ ኮታዲያ ምን እንትን አሁን እንደዚህ ምናምን እንደዚህ አትበይ አሁን ግዴ ቀጥታ ማለት ማርያም እስከዛሬ የሆነ ነገር አይተህ አልተረዳኸኝም? አይሚ እያመረርሽው ነው በነገራችን በማደርጋቸው ነገሮች አትረዳኝም ቤኪ? አይሚ እያመረርሽው ነው እንዴና ታዲያ ምን ሆነሽ ነው? አይሚ ለቀልድ ነው እንዴ ጠራውክ እዚህ ድረስ? ረፊ እግዚአብሔር ቤኪ ደስ የማይል ነገር አታውሪ። ምን ማለት ነው እኮ ደስ የማይል ለምንድን ነው ደስ የማይለው? ሰላም ዩቲዩብ እንዴት ናችሁልኝ? ዛሬ ደግሞ ተመልሼ መጥቻለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮውን ላይክ ማድረጋችሁን ሼር ማድረጋችሁንም እንዳትረሱ። የዛሬ የሚገርም ቪዲዮ ነው። ሃይሚያችንን በህይወቷ በብሩክ ፊት ለፊት የተሳሳችበት ቀን ነው ማለት ነው። ስለዚህ የዛሬ ፕራንኪውን ሪል ቤኪን ምን እንዳደረገችው ብቻ ተመልከቱልኝ። እቺን ቪዲዮ አንዴ ተመልክታችሁ ነው የትም ሳትሄዱ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ለብሩክ ያወራችሁን ቃል አብረን የምንከታተል ይሆናል። የትም ሳትሄዱ ቤቱን ማያዛችሁን የእናንተ አንድ ሰብስክራይብ ስለሚጠቅመኝ ላይክ ማድረጋችሁንም እንዳትረሱ። ሰብስክራይብ አድርጉ ቤቱን። ምክንያቱም ሰብስክራይብ ስታደርጉ ከዚህ በኋላ የሚሰራው ሁላችሁም እሰራላችሁ ቪዲዮ እናንተ ጋር በየቀኑ ስለማድረስ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ድንቅና የሚገርም ቪዲዮ እስኪ የሱን የቤኪንም ሪአክሽን አብረን የምንከታተል ይሆናል። ትንሽ ያወራችሁ ነገር አለ። ሌትስ ጎ ወደ ትረዳኝ ይገባል። በቃ አይሚ እንዲህ ፍቅር እኮ ነው ያዘኝ። ቤኪ ምን ሆነክ ነው እንዴ? አይሚ እኔ እኮ ነኝ እኮ ገና ብለሽ በስነ ስርዓት እኔ እኮ ነኝ ቤኪ ነኝ። ቤኪ አንተ እየተረዳኸኝ አይደለም እኮ እኔ ቤኪ ነኝ እያልኩሽ ነው። እኮ አንተ ቤኪ ነህ እንዴ? እና ታዲያ ቤኪ ነው ፍቅር ያዘኝ። ማይሆን ነገር አታውሪ። እግዚአብሔርን ረፊ ነው። ለምንድን ነው የማይሆነው እንዴ? እንዴ ምን ማለት ነው ይሄ? ችግር አለው ቤኪ? እኔ አንተ ማፍቀሬ ችግር አለው? ንገረኝ፣ ችግር አለው? እኔ አይሚ እግዚአብሔርን ቀልድም ከሆነ አልገባኝም። ችግር አለው? እኔ እንደዚህ አይነት ነገር ደስ አይለኝም። ፕላስ ደግሞ በጭራሽ ሊሆን የማይችል ነገር ነው። ለምንድን ነው ሊሆን የማይችለው እንዴ? አሪኩ ኖርማል ንጹህ ወንድምሽ እኮ ነው አይደለም። እኔ ከብሩኬ ጋር እዚህ አንድ ላይ መኖር ስለጀመርን እኔና ብሩኬ እኮ ምንም የለንም ማለቴ በቃ አለ አይደል? ምን እያልሽ ነው ያለሽው? ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። አይሚ ምን ሆነሽ ነው? ቤኪ ነው አንተና ፈራ። ኧረ በማርያም ረፊ እኔ አንተን ነው የማፈቅረው። አይሚ እግዚአብሔርን ረፊ ማርያምን ረፊ ሌላ ሰው ወድና መስሎ ከሆነ ተሳስተሃል። እኔ አንተን ነው አይሚ ምንም አታስረዳኝ። በቃ ምንም አታስረዳኝ። ረፊ ምንም ላስረዳሽ ምናምን ለሞክር አይደለም እንዴ? ምን ሆነሽ ነው? ሌላ ልትነግሪኝ የፈለግሽው ነገር ካለ ንገሪኝ በስነ ስርዓት ማለት ነው። ግን ይሄ በጭራሽ ሊሆን የማይችል ነገር ነው። ከዚህ በላይ ምን ልንገርክ? በቃ እኔ እኮ እሺ መናገር ይስተት ነው። አይሚ እኔ ስለጨነቀኝ ነው እስከዛሬ ድረስ በጣም ስጨነቅ ነበር። ማለት ልንገረው ወይስ አልንገረው ከራሴ ጋር በጣም ጦርነት ላይ ነበርኩኝ። አይሚ እስኪ ረጋ ብለሽ አስቢና ማለት ነው። ጭራሽ ሊሆን ነው። ቤኪ ልትረዳኝ ይገባል እባክህን። ምን ሆነሽ ነው? አይሚ ረፊ እንጂ ለምንድን ነው የማርፈው? ለምንድን ነው ረፊ የምትለኝ? እንደ ወንድም ስንት ነገር አብረን አሳልፈናል አንዴ እኮ በቃ እሱ ሊሆን ይችላል አንተ እንዳፈቅር ያደረገኝ። ምን መቀራረቡ ምናምን ሊሆን ይችላል። እንደዛ ነው እንድታስብ ያልፈልግም። አይሚ እግዚአብሔርን ረፊ እንዴ ኖርማል እኔ እኮ ከእህቴ በላይ ነው አቅርቤ ምን እኮ አንተ አስተዋይ ልጅ ነህ፣ ታስባለህ ምናምን እንትን ምንለዋ እኮ አንተ አስተዋይ ሰው ነህ ምናምን ለኔ ታስብልኛለህ። አንተ በምን አይነት አይምሮ አስበሽ ነው አይሚ እንደ ትሪት ስታደርገኝ? እኔ ግን ፍቅር ያዘኝ በቃ። ቤኪ ተረዳኝ እኮ ለመረዳትም አይደለም ለመስማት የሚከብድ ነገር እኮ ነው እየነገርሽኝ ያለሽው እኮ። በቃ ትራሱን አስቀምጠውና ስማኝ፣ ይሄን ተው በቃ። አይልሻል ይሄ በጭራሽ ማለት ነው ማርያም በጭራሽ ሊሆን የማይችል ነገር ነው። አንቺም ይልሻል እግዚአብሔርን እርግጠኛ ነኝ በተረጋጋ መንፈስ ብታስቢ ይሄ ነገር ጭራሽ ሊፈጠር እንደማይችል ከኔ በላይ አንቺ ታውቂያለሽ አይደል? በደንብ አስቤበታለሁ። ከአንድ ዓመት በላይ አብረን ቆይተናል አይደለ? ማለት በቃ ብዙ ነገሮችን አሳልፈናል። እሺ ታዲያ እንዴ አይሚ ምንድነው እያልሽኝ ያለሽው? ታውቆሻል። በብዙ ነገር ታግዘኛለህ፣ በስራም በምንም ብቻ በብዙ ነገር ስለምታግዘኝ አብረን ብዙ ነገሮችን አሳልፈናል። እንደዛ ቆሞኑ ወጤ ስለሆነሽ ነው እንጂ ሌላ ነገር እኮ በቃ እኔ ደግሞ ፍቅር ያዘኝ። እሱ ደግሞ በስነ ስርዓት እኔ ደግሞ ፍቅር ያዘኝ።
ሁሉንም ነገር እኮ ማስተካከል እንችላለን ማለት ነው። አይሚ ረፊ ማርያም ኑ አይሚ በቃ እግዚአብሔርን ረፊ አይሚ በማርያም መንገድ እናመቻቻለን። እኔ አመቻቻለሁ። ኑ ረፊ ይሄ በጭራሽ ሊሆን የማይችል ነገር ነው። እንደዚህ አይነት ነገር እኔ ራሴ እንዳጠፋት ፈልጋለሁ። ባንተ ፍቅር ምን ማለት ነው አይሚ? እኔ ራሴ እንዳጠፋለሁ በቃ ምን ስለምን ራስ ማጥፋት ነው? እኔ ከዚህ በላይ አልጎዳም። ፍቅሬንም ገልጬልህ ማትረዳኝ ከሆነ እኔ ኧረ በመድኃኒዓለም አይሚ ረፊ ወይኔ እንደዚህ አይነት ውርደት አልቀበልም። በቃ እኔ ፍቅሬን ገልጬልህ ራሱ ልትረዳኝ አልቻልኩም። ስለዚህ መኖሬ ለምንድን ነው? ራሴን አጠፋለሁ። በአንተ ፍቅር ደግሞ ራሴን ማጥፋት የለብኝም። ምንድን ነው እያልሻለሽው እኮ? በቃ ተረዳኝ። እኔ አንቺ እኮ እንደዚህ ሊያደርሰን የሚችል ነገር ምንም ነገር እኮ የለም። ምን ሆነሽ ነው? ለአንተ ነው አለ፣ እኔ ግን አለ ለኔ ግን መድኃኒዓለም ረፊ እንዴ ስንት ነገር እንዳላወራ ዝም ነገር እንዳልተነጋገርን በመሀላችን ብሩኬ ስላለ ምንም እኮ ከቡቡ ጋር የሚያገናኘው ነገር የለም። ምን ሆነሽ ነው? እሱን ፈርተህ ከሆነ መድኃኒዓለም ወይኔ እሱን ፈርተህ ከሆነ በቃ እኔ እናንተ አብረን የምንኖርበትን መንገድ እኔ ራሴ አመቻቻለሁ። ከፈለክም ከዚህ ቤት እወጣለሁ። ካንተ ጋር የምኖርበትን መንገድ አመቻቻለሁ። ሃይሚ እንዴ ምንድነው እያልሻለሽ? ታውቁሻል? አዎ ታውቁሻል። ግን ሃይሚ በስነ ስርዓት ይኸውልሽ ከራስሽ ጋር ነሽ ከራስሽ ጋር ነሽ። ከዚህ በላይ አታስጨንቀኝ። እኔ ማቃት ሃይሚ ማለት ነው በፍጹም እንደዚህ አይነት ነገር ልታስብ አትችልም። ምን ሆነሽ ነው? እንዴት ነው የማታስበው? እኔም እኮ ሰው ነኝ አይደል እንዴ? እኔ ምንም ነሽ አይደል? እኔም እኮ ሰው ነኝ፣ አፈቅራለሁ እኮ። ሰው ስለሆንሽ ነው እንደዚህ እርግጠኛ ነኝ። ስሜት አለኝ፣ አፈቅራለሁ። ገባህ አይደል? ልትረዳኝ ደግሞ ይገባል እንዴ? እኔ ማቃት ሃይሚ እንደዚህ አይደለችም ምናምን ሁሌ ስለምስቅ ምናምን ኖርማል ሆኜ ስለምታየኝ ነው አይደለ? ለነገሩ ልክ ነህ። እኔ ስሜቴን ማሳየት የምወድ ሰው አይደለሁም፣ ግን ዛሬ ግን ቆርጫለሁ። በቃ ወስኜ ነው የመጣሁት ለመናገር። ላንተ ካለበት ድረስ አልጠራህም ነበረ በዚህ ሰዓት። ገባህ አይደለ? ስለዚህ ተረዳኝ። ኧረ ሃይሚ በማርያም እንዴ ፋሚሊ፣ እኔ ቪዲዮን ከእናንተ እኩል ነው ሳይ ነበረው። አይገርማችሁም? ስለዚህ በፊት ቪዲዮን ጨርሼ ነበር የሚያየው። ዛሬ ሰዓት ስላጠረኝ ከእናንተ እኩል ሳይ ነበረው። እንዴ ለካ ቤኪን ነበር እንደዛ ስትለኝ ነበረው። እኔ ብሩኬ መስሎኝ ነበር። ወይኔ እኔ እኮ ልጅ አሳዘነኝ። ቤኪ በጣም ነው ያሳዘነኝ ፋሚሊ። ስለዚህ ይቅርታ በጣም እና ከእናንተ እኩል እያየሁ ስለምሰራ ነው እያንዳንዱን ነገር። ሰው ለካ ለብሩኬ ሳይሆን ለልጁ ነበር ስትል የነበረው እና ልጁ ደግሞ የእሱን ሪአክሽን የምናየው ይሆናል። ካሜራ እንዳለውላ አላወቀም። እስኪ ወደ ቪዲዮ ማረፊ እግዚአብሔርን እኔ በጣም ራሴን ብሩኬ ሳይመጣ በፊት ያለውን ስሜትህን አውራኝና ቶሎ እንለያይ አይሻልም? ማለት ብሩኬ ሊመጣ ይችላል። አሁን ያለውን ነገር አሳውቀኝ። ሁሉ ነገር የመጣው እኔ የሆነ አጠገብሽ ስለሆንኩ ምናምን ነው። ከእናንተ አጠገብ ስለሆንኩኝ ሁሌ አብሬያችሁ ስላለኝ ቀን በቀን አብረን ጊዜ ስለምናሳልፍ ምናምን ነው። ሁሉ ነገር የመጣው በቃ ይሄ መፍትሄውን በስነ ስርዓት እኔ አውቃለሁኝ። ይሄንን ሐሳብ ረፊ በቃ ሃይሚ ስነ ስርዓት ነው። ሃይሚ ምንም መቆጣት ምናምን አይደለም። በቃ ይኸውልሽ እየተናገርኩሽ ያሉት አሁን እንደ ምንም ሳይሆን እንደ ጓደኛም እንደ ወንድምም ነው። ገባሽ? አጠገብሽ እንዳለ ምንም ነገር እንደሚረዳሽ አይነት ሰው ነው እያወራሁት ያሉት ከተረዳሽኝ ማለት ነው። እና ይሄ በፍጹም ስሜቴ እየተጎዳ ነው ነገር አይደለም። የምር እየተጎዳው ነው በጣም። በማርያም በስነ ስርዓት አዳምጪ። እግዚአብሔርን በፍጹም ሊሆን የሚችል አይነት ነገር አይደለም። ለኔ እንደነገርሽኝም እርሺው። ሰማሽኝ? ለምንድነው ይኸውልሽ በቃ ለኔ እንደነገርሽኝ እርሺው። ችግር የለውም። እኔ ሁሉንም ነገር አስተካክላለሁ። ሰማሽኛ? በቃ እኔ ጥፋቴን በሙሉ አስተካክላለሁ። ኖርማሊ ካንቺ ጋር መቅረቤ ካንቺ ጋር በጣም ግልጽ ነው። ይሄንን ነገር ካመጣው እየሰማሽኝ ነው። 1000 ጊዜ አይደለም 1001 ጊዜ 9 ጊዜ አደርገዋለሁ። ተው ቤኪ እንደዛ አታድርግ። እኔ ከራከኝ መኖር አልችልም። ኖ በቃ ምንም ይሄ ጥፋቴ ነው። ፍቅሬን ባትቀበለው አጠገቤ ላይ እፈልጋለሁ። በቃ እንደዚህ እንድታደርግ አልፈልግም። የሆነ ሃይሚ ጭራሽ ምን ነገር እኮ አይደለም እየወራሽ ያለው። በቃ ቤኪ እንዴ በቃ ተረዳኝ። እንዴ ምን ሆነክ ነው እንዴ? አትረዳኝም እንዴ? አንተ እህት የለህም? ቤኪ እኮ እህቴ ነበርሽ እኮ እህት እንዳለው ሰው በቃ እኮ እህት አሁን የሆነን ሰው ብታፈቅር ብታማክርህ ምን ትላታለህ? እኔ እርግጠኛ ነኝ እንደዚህ አይነት ነገር የለም ጭራሽ። የሆነ ነገር መስሎሽ ነው አንቺ እንጂ ምንም እንደዚህ አይነት ነገር የለም። በስነ ስርዓት እግዚአብሔርን በስነ ስርዓት እንደዚህ የሚያሳፍር ቪዲዮ ምን አይነት ቪዲዮ እንደሆነ እኮ ግራ የሚገባል።
ቤኪ እኮ ተጨነቀ። ፋሚሊ እኮ እንደዚህ አይነት ነገር ብሩኬ እያለ ጭራሽ ቤቱ ጠርታ እንደዚህ ማለት ተገቢ ነው? ፋሚሊ ተገቢ ነው ወይ? ይሄ ነገር ፕራንክ እየመሰለኝ ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ከብሩኬ ጋር ተመካክሮ ያደረጉት ምናልባት ሊሆን ይችላል ብዬ መላመልት አለኝ። እኔ በጣም እጠራጠራለሁ። ጠርጥሩ፣ መጠርጠር ጥሩ ነው እንግዲህ ፋሚሊ። ስለዚህ የሚቀጥለውን ቪዲዮ አብረን የምንከታተል ይሆናል ማለት እስከ ቪዲዮ ፍጻሜ አብራችሁኝ ሆኑ። ቤቱ መያዛችሁን እንዳትረሱ ማለት ነው። ቤቱን ሰብስክራይብ አድርጉ። 2000 ሰብስክራይብ ለመድረስ 300 ሰብስክራይብ ብቻ ነው የቀረ። ስለዚህ ሌትስ ጎ 2K ሰብስክራይብ ፎር ቴንክ ዩ ፎር ዋቺንግ እያልኩኝ በተለይ ማዳም ቅመሞች ውጭ ሀገር ያላችሁ በጣም ነው የማመሰግነው እና ቤተሰቦቻችሁን ለራሳችሁ ስትሉ እየለፋችሁ እየሰራችሁ ያላችሁት የኔ ኦዲየንስ አብዛኛው ውጭ ሀገር ያላችሁ ሰዎች ናችሁ። ሶ አብዛኛው ደግሞ ሴቶች ናቸው። ስለዚህ አመሰግናለሁ ሴቶች እህቶቻችን፣ ሰብስክራይብ አድርጉልኝ። በዚሁ አጋጣሚ 300 ሰው ብቻ 2000K ለመግባት ሰብስክራይብ አድርጉ። አመሰግናለሁ ማለት ነው። ባላችሁበት ሰራችሁን ቤተሰባችሁን ኢትዮጵያ ውስጥ ያሉ ቤተሰባችሁን ውጭ ሀገር ያላችሁበት ስራ ከተማ ቤታችሁ እግዚአብሔር ይጠብቅላችሁ እያልኩኝ ወደ ዛሬው ቪዲዮ ተመልሰን እንሄዳለን። ወደ ቪዲዮ ለምንድን ነው የምትናደድብኝ? ለምንድን ነው እንደዚህ የምታደርገው? ሲቀጥል ደግሞ እንድትርቀኝ አልፈልግም ከዚህ በኋላ እንደዚህ ስለነገርኩ ብቻ አንተ እንድትል አልፈልግም። በቃ ይኸውልሽ ምንም መራቅ ምናምን አይደለም። ቤኪ የሚባል ሰው እርሺ መርሳት ማርያምን እርሺ በቃ መርሳት አልችልም። እኔ አሁን ቡቡ ሲመጣ የሆነ ነገር አይደለም ተይ በቃ አፍቅረህ አታውቅም። ቤኪ ንገረኝ። እሱን ርዕስ አንክፈተው የሚረፍ እኮ አፍቅረህ አታውቅም። እሱን ርዕስ አንክፈተው ምንም እንደማታውቂ አትሁኝ እኮ እና ታዲያ ተረዳኝ። ረፊ ተረዳኝ። እግዚአብሔርን ረፊ አሁን አንዴ አዳምጪ፣ አንዴ ብቻ አዳምጪ የመጨረሻ ንግግራችንን ማለት ነው። እግዚአብሔር አሁን ምንም እንዳልተፈጠረ አስቢ። ለኔ ምንም አላልሽኝም። ቡቡ ሲመጣ እንዴ ያሚ ረፊ ምን ሆነሽ ነው? መረዳት አለብህ። ልትረዳኝ ይገባል። እንዴ ምን ሆነክ ነው? ረፊ ተልክሽ ያልኩሽ ነው እንዴ ምን ሆነሽ ነው? ምን ሆነሽ ነው? ብሩኬ መጣ እንዴ? ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም እንዴ ምንም ሳትሆኝ ታለቅሻለሽ? ቁጭ እስኪ መቼ መጣ? ምን የምን ወደ ቤት? እኔ ስመጣ ነው የምትሄደው? ና ቁጭ ያለ እባክህ ሲያስጠላ ቁጭ ያለ ምንድን ነው የምትጨማለቀው? ምን እኔ በሌለውበት ልትነግረው ከሆነ እንደዛ ከሚፈጠር እኔ ባለውበት ብታወሩ ይሻላል። በቃ አንተ ቁጭ ያለ ስነ ስርዓት ያዝ። ምን ያጨማላልኳል? ምን ሆነሽ ነው? ችግር አለ? ከቤት ጋር ትንሽ ችግር ተፈጥሮ ነው። ተው በቃ አንተም ብነግርህ ትናደድብኛለህ። ምን ሆንሽብኝ? እስኪ ንገሪኝ። ትናደድብኛለህ። እኔ አልናደድብሽ። ምንም አልተፈጠረም። ትንሽ አለ መግባባት ነው። ምንም ማለት ምንም ሳይፈጠር እንደዚህ የምትሆነው ትንሽ አለ መግባባት ነው። ሳትደውልኝ እንዴት መጣ? አንተ ራሱ ቤት ነኝ ብለኝ ነበር እኮ ቅድም ነው። ታዲያ ከዛ የሚደውል አፈልጋለሁ እኔ ደውዬለት ነው እኮ። እሺ ምንድነው እንደዚህ የሚያስሆንሽ? ንገሪኝ እንዴ ምንድነው እንደዚህ የሚያስሆንሽ? ተው በቃ አስፈላጊ ነገር አይደለም። ምንድነው ንገሪኝ ቤኪ። ምንድነው የተፈጠረው? የሆነ አለመግባባት ነው። ወይኔ አታናዱኝ። እኔ የሆነ ምናምን አለመግባባት እያላችሁ አታናዱኝ። ምንድነው የተፈጠረው እንዴ? እሺ አትናደድብኝ እኮ ምንድነው? ምንም ለምን ናደድብሽ? ልነግረው ነው በቃ ቤኪ። እኔ ጋር ያለኝን ስሜት ማለት ነው በቃ ምንድነው ረፊ የምትለው? አትጩበት። በቃ አትሂድ። የት ነው የምትሄደው? አይ በቃ ረፊ እኮ ነው እንዴ። አይ በቃ አንተ ለምን አትከበርም? ቁጭ ያለ እንዳትነሳ ከዚህ ጋር ነው። ቁጭ ያለ እንዴት ነው የሚያደርገው? እኔ በሌለውበት ልትነግረው አይደል? አወራሃለሁ አላልከው? እንዴት ነው የሚያደርገው? እኔ ራሴ እነግረዋለሁ። እንዴት ነው የሚያደርገው? ምንድነው ውሩር? ምንድነው የተፈጠረው? ምንድነው የተፈጠረው? እያወራች ያለችው ነገር ልክ አይደለም እኮ። ምንድነው ያወራችው ነገር? እኔና አንቺ በስነ ስርዓት እናወራለን ስለዚህ ነገር። ምንድነው? ወይኔ እኔ አታናዱኝ በእናታችሁ። ሲጀመር እየጠረጠርኩ ነው። ስለዚህ ቪዲዮ እየጠረጠርኩ እኔ እኮ ግራን የገባኝ እውነት ነው ወይስ ውሸት ነው? ጭራሽ ብሩኬ መጥቷል። አሁን ብሩኬ ሲመጣ ምን እንደሚፈጠር አብረን የምናየው ይሆናል። ብሩኬ ጥለው ላልነሳ እኮ ይችላል፣ አይታወቅም። ፋሚሊ በሱ ፊት ለፊት እንደዚህ ስታወራ ቤኪ አይደለም ማንኛውም ሰው ኮንፊውዥን ይሆናል ማለት ነው። ስለዚህ ቤቱ ማዛችሁ እንዳትረሱ ፋሚሊ፣ የማዳም ቅመሞች እና ወንዶችም ሴቶችም ይሄን ቪዲዮ የምትመለከቱ ይሄ ቪዲዮ እናንተ ጋር ከደረሰ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቫይራል እንዲወጣ
የዛሬ ቪዲዮ በደንብ ተከታተለን እንመጣለን። ወደ ቪዲዮ ሌትስ ጎ። ምንድነው እኮ ቡቡ ኖርማል ነው። ምኑ ነው ኖርማል? የተፈጠረ ችግር ካለ ነገር የለም። ምንድነው ስነ ስርዓት ማይኖር? በእህትና ወንድም መሀል የሚፈጠር ነገር አለ አይደል? ምንድነው የሚፈጠረው? እናስተካክለው ነገር ነው። ችግር የለውም። አንተ ፏበል። ምንድነው አንተን የሚያሳስብ ነገር የለውም። ቤኪ እሱ አሳስቦ ከሆነ ምናልባት በመሀላችን ብሩኬ ስላለ አሳስቦ ከሆነ እኔ እሱ ባለበት አወራለሁ። በቃ ምኑን ነው? ምንድነው አንቺ ለምን አፍቅሬዋለሁ? ቤኪን ማንን? ቤኪን አፍቅሬዋለሁ። ምን ማለት ነው አፍቅሬዋለሁ? አፍቅሬዋለሁ ነው። ምን ማለት ነው አፍቅሬዋለሁ? አላቅም። በቃ እንዴት እንደዚህ አይነት ስሜት ሊፈጠርብኝ? ምን ማለት ነው እንደዚህ አይነት ቀልድም ቀልጅ? ምን ማለት ነው አፍቅሬዋለሁ? ብሩኬ በእናትህ ተረዳኝ። በቃ ምንድነው የምረዳሽ እኮ ተረዳኝ። አንዴ ቁጭ በል። ምን አርጎሽ ነው? እንዴት ነው ከመሬት ተነስተሽ? አንተ ምን አርጋት ነው? ምን አርጋት ነው? እንዴት እንደዚህ ታስባለች? ለምን እንዴት እንደዚህ ታስባለች? ከመሬት ተነስታ ታስባለች? እሱ ምንም አላደረገኝም። ተረጋጋ። እቺ ልጅ አንድ ነገር ትሆንና ስማኝ፣ እኔ ምንም አልሰማሽም። እሱ ምንም አላደረገኝም። ምንም ሳያደርግሽ እንዴት ነው እንደዚህ አይነት ነገር የምታስቢው? በቃ እኔ አፈቀርኩት። እንዴ ምን ማለት ነው አፈቀርኩት? ዝም ብሎ ማፍቀር አለ እንዴ? ፍቅር እኮ ነው ያዘኝ። ፍቅር ይዞ አያውቅም። የፈለገውን እንዴት ነው አንተ እንዴት ነው እንደዚህ አይነት ስታምሰራው? የሆነ ነገርማ አድርገህ ነው። ምንም አላደረገም። እሱ ምንድነው ምንም አላደረገም? የምትከላከይለት እጅህን እንድታነሳበት ደግሞ አልፈልግም። ምንድነው የምትከላከይለት? ለዚህ ነው የምትከላከዩ? ምንም ባያደርግሽ እንዴት ነው እንደዚህ የምታስቢው? ቁጭ ያርፈሽ አንቺ ቁጭ ያርፈሽ። አንተም ቁጭ በል። አንተም ቁጭ በል። አንተም ቁጭ በል። እሺ እኔ ቁጭ ብዬ ምን እሰራለሁ? ምን አደርጋለሁ? ቁጭ ብዬ እኮ ተረጋግተህ እናውራ። ወይኔ ተረጋግተህ ምንድነው ተረጋግቼ ነው? መፍትሄ እንፈልግ በቃ ለዚህ ነገር እንዴ። ወይ መፍትሄ? ፍቅር እኮ ነው ያዘኝ። አንድ ነገር ይኸው ልንገርህ፣ ፍቅር ነው ያዘኝ። ያዡ ደግመሽ አንቺ ያዘኝ ምናምን ትላለች። ሙድ እያስክብኝ ነው። እኔ ይመለከተኛል። የምን ሙድ እያስክብኝ? ስለምን ሙድ ነው የምታወሪው እንዴ? ሙድ እያስክብኝ እኮ ነው። ስለምን ሙድ ነው የምታወሪው? ለምን በስነ ስርዓት የማይኖር እንዴ? ምንም እንደ በቃ ተረጋጋ ካላልክ እኔ የምሰማ መስሎ ነው እንዴ? ይሄው በቃ በብሩኬ ተናግሬያለሁ። ከዚህ በኋላ እንደዚህ አይነት ቃል ደግመሽ እንዳትወጪ። ምንም አይመጣብንም። ከዚህ እንዳትወጪ እንደዚህ አይነት ቃል ያከበድሻቸው ነው። እያከበድኩት አይደለም። በስነ ስርዓት እያከበድኩት አይደለም። ለምንድን ነው የማትረጂኝ? እንደዚህ አይነት ነገር በጭራሽ ሊፈጠር አይችልም። እኔ አንተ ነህ እኮ እኔን መረዳት ያለብህ። አይሚ በማርያም መረዳት አንተ ነህ እኔን መረዳት ያለብህ። ስለተረዳሁሽ እኮ ነው እስካሁንም እዚህ ጋር ያሉት። አይሚ በማርያም ታዲያ እኔ በጣም ይሄው በመሀላችን ብሩክ ብሩክ ስላለ ፈርተህ ከሆነ ነገርኩት። በቃ እውነቱን ማወቅ ስላለበት ነገርኩት። ከኔ አፍ መስማት ስላለበት ይሄን ነገር ጭራሽ እኮ ቡቡ ማወቅ አልነበረበትም። ምን ሆነሽ ነው? ምን ማለት ነው ታዲያ? ምን ያደረካትን ነገር አልወቅ? እሱ ምን ያደረገ ዝም በይናሽ ወረዛ ከመሬት ተነስቶ እንዴት ነው እንደዚህ የምታስቢው አንቺ? በቃ እኔ ሲቀርበኝ ከጎኔ ሁሌ ሳየው ምናምን ነው። በቃ እንደዚህ አይነት ነገር ሳየው ምናምን ቀልድ ነው እንዴ የምታየው? ጆሮ ግን እንዴ ለማየት ነው አይደል እንዴ? የምን አይን አይን ነው? የምን አይን መልሽ? የምን አይን የምን ምንድነው የምረጋጋው? እያሰቃየኝ ነው። ይሄ ልጅ ጤና የለውም እንዴ? እንዳልበረከተ እኮ ከራሷ ጋር እንዳትሆን ያደረከው ራስህ ነው እንዴ? ታዲያ አንተ ምንም ባታረግ እንዴት ነው እቺ እንደዚህ አይነት ነገር የምታስበው? ተረጋጉ በቃ። ምንድነው ተረጋጉ? ራስሽ አረጋጊው። ምናልባት እንዴት ላይሆን ይሆናል። ተረጋጋ። አረፍ አንተ ራስህ ቤኪ ተረጋጋ በቃ። እንደዚህ አትበይኛ። ተረጋጋ። እንደዚህ ስሜታዊ መሆን የለብህም። ልትረዳኝ ይገባል የኔ ፍቅር። ኧረ በመድኃኒዓለም ቡቡኒ ከዚህ አታ ስማ ና የለም ከኔ ጋር መጣላት ነው ያከምፈልግ ከኔ ጋር መጣላት ነው ወይ የሚፈልገው ነው እና እዛ ጋር ቁጭ ከኔ ጋር መጣላት ነው ወይ የሚፈልገው? አጠገቤ እንዲቀመጥ ነው የምፈልገው እኔ። ከኔ ጋር መጣላት ነው ወይ የሚፈልገው? አናትን ነው የምዘገዝቅልህ። አጠገቤ እንዲቀመጥ ነው የምፈልገው። አይመለከትሽም። ከጎኔ እንዲሆን ነው የምፈልገው። አይመለከትሽም። ውፋልኩ ወያልክ እንዲህ በጣም እንጂ በጣም ነው ያገኘነው። እንደውም አላሰቃየው ነው እኮ እኔ ስመጣ ማርኩት የምር። እኔ ግን ፈርቼ ነው እንደዚህ አንጠልጥላ ይዛው ስመጣ ሊመታው ነው እንደሄድኩ ምናምን ብዬ እኔ በሰበቡ ብሰጠው ደስ ይለኝ ነበር። አናዶኛል። ከትላንት ወዲያ ያረጋችሁኝ ነገር አናዶኛል። ተይ እንጂ ራስሽ ዛሬ ግን በጣም ተነስቶብናል እና አይዞህ ዛሬ እየዞርን ህዝቡንም ፕራንክ ብናደርግ አይደብረኝም። እንደውም እንትን ሚስቴር ጉዝ ናት እና ዝፈኑልን ብለስ እየዞርን ያበደ ሀሳብ ነው። ማርያም መንገደኛ ምናምን አይደለም። የሶስት ወር እርጉዝ ናት እና
በቃ ዳንሳ ማለት የሰው ድምጽ መጨፈራ ማለት የሰው ድምጽ ጭፈራ ድምጽ ሰው ዘፈን ሲዘፈን መስማት አማራት በአካል ሰው አርቲስት ምናምን እንደሱ አይደለም የሚባለው። ሚስቴር እርጉዝ ናትና ዝፈኑላት አምሯት ነው መንገደኛ እግዚአብሔር ዳንስ ነው ምናምን ሲሉ አይ ኖ በድምጽ የሀገሬ ልጅ አልኩት እሱን ባለዋሽንቱን የወንዜ ልጅ አልኩት እሱን ሰምቼው ድምፁን ጎንበስ ቀና እያለን አዝመራው ቁልቁል ሲወረወር ከማዶ ፏፏቴ ቤተሰቦች እንደምታይ ተስፋ አደርጋለሁ። እናንተ ዛሬ ፈታ እንዳላችሁ በጣም እርግጠኛ ነኝ። ራሱ እንዳስተካከለ አላቅም ብቻ አነነስ እንደውን ከስር ገብሶን ስውጣ የሁት ያንን ሸጋውን የወፎቹ ዜማ ደህናውን አትሰኘኝ ደህናውን ከተማ የማዘፈን ነው ዘፈን የማዘፈን ነው ጂጂ አሁን ማሚዬ ደህናውን ከተማ አሁን ማሚዬ። እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ይሄ ሁሉ ቪዲዮ ካሜራውን አሳይተውት ብሩክና ሀይሚ ተመካክረው ያደረጉት ፕራንክ ነው። በቃ ሌላ ምንም ገለጻ አያስፈልገውም። ይሄ ቪዲዮ ፕራንክ ነው። አብራችሁኝ ስለነበራችሁት ቤስት ሰዓታችሁን ሰውታችሁ ከኔ ጋር ስላደረጋችሁ አመሰግናለሁ። ቢግ ላቭ እና ቢግ ሪስፔክት እያልኩኝ እኔ ወንድማችሁ ካሁኑ ለያችኋለሁ ማለት ነው። ኔክስት በሌላ ቀውጢና ቤንግ በሆነ ቪዲዮ ተመልሰን እንመጣለን። ቤቱን መያዛችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። በተለይ ላይክ አድርጉ ቫይራል እንዲወጣ። 300 ሰብስክራይብ በዚህ ማታ 300 ሰብስክራይብ አስገቡልኝ። 2000 ኬ ሰብስክራይብ ለመግባት 2000 ሰብስክራይብ ማለት ነው። ለመግባት 300 ሰው 1700 ደርሰናል ከእግዚአብሔርና ከናንተ አንፃር ማለት ነው። የኔም እንትን ተጨምሮበት የናንተም እገዛ የእግዚአብሔርም እገዛ ተጨምሮበት 2000 ኬ ለመግባት ሰብስክራይብ ለመግባት እየጣርኩኝ ይገኛለሁ። 300 ሰብስክራይባችሁም 300 ሰዎች ሰብስክራይብ አድርጉልኝ። ሌላ በሌላ ቪዲዮ ተመልሰን እንመጣለን። ባላችሁበት ሰላም ይጨመርላችሁ። አሁን ባለው ሰላማችሁ ይብዛ። ሰላም ሁኑልኝ።